ጤና ይስጥልን የአሻም ተከታታዮች ለዛሬ ለዕለተ ማክሰኞ ሰኔ 17 ቀን 2017 ዓ.ም ያስተናዳናቸው የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን እንጠቁማችሁ። የሀገሪቱ የኢኮኖሚ እንቅስቃሴዎች በመለወጣቸው በ2018 በጀት ከፍ ማለፉ ተገለጸ። የስምንተኛ ክፍል መልቀቂያ ውጤት ይፋ መሆኑን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ገለጸ። በቅኝ ግዛት የወጡ ፖሊሲዎች፣ የሕግ ማዕቀፎችና አገልግሎት አቅርቦት ክፍተቶች መሻሻል አለባቸው ሲል ኮሚሽኑ አስታወቀ። ከውጭ ኢራን ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የተኩስ አቁም ስምምነት ጥሳለች በሚል እስራኤል ቴሄራን ላይ ጠንካራ ጥቃቶች እንዲፈጸሙ አዘዘች። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ ሌሎች የቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ መረጃዎችን አካተናል። ተረኛ አሳላፊው ብርሃን ሸቴ ነኝ። አብራችሁን ቆዩ እየጋበዝኩ ወደ ዜናዎቹ አለፍኩ። የሀገሪቱ ኢኮኖሚያዊ እንቅስቃሴዎች በመለወጣቸው በ2018 በጀት ከፍ ማለቱ ተገለጸ። ለ2018 ዓ.ም የቀረበው የፌዴራል መንግስት ረቂቅ በጀት 1.9 ትሪሊየን ብር መሆኑን ተከትሎ የውጭ ምንዛሬ ዋጋ መጨመርና የሀገሪቱ ኢኮኖሚ እንቅስቃሴዎች መለወጥ ምክንያት መሆናቸውን አሻም ያነጋግራቸው የምጣኔ ሀብት ባለሙያት ተናግረዋል። ባልደረባችን ቴዎድሮስ ፍቅሩ ተጨማሪ አለው። ለ2018 ዓ.ም የቀረበው የፌዴራል መንግስት ረቂቅ በጀት 1.9 ትሪሊዮን ብር ሆኗል። ይህን ተከትሎ ጉዳዩ የሚመለከታቸው አካላት ረቂቁ ከመስደቁ በፊት ሰፊ ውይይት በማድረግ ላይ ይገኛሉ። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴም በዚህ ላይ ተወያይቷል። ይህ ረቂቅ በጀት ከእስካሁኑ ትልቅ መሆኑም ይገለጻል። የቋሚ ኮሚቴው ሰብሳቢ ደሳለኝ ወዳጄ ከአጠቃላይ አገራዊ ኢኮኖሚው የተገለጸው የበጀት ጉድለትና በፊት ከነበረው አንጻር ጥሩ ለውጥ ያለው መሆኑንም መጠቆማቸው ከህዝብ ተወካዮች ምክር ቤት ያገኘነው መረጃ ያመላክታል። አክለውም የተጀመሩ ፕሮጀክቶች ላይ በየዓመቱ በጀት የሚመደብ ቢሆንም ሳይሰሩ መልሶ በጀት ይመደብላቸዋል። እነዚህን ፕሮጀክቶች ክትትል በማድረግ የተደራጀ መረጃ እንዲደርሳቸው ማድረግ እንደሚገባ ማመላከታቸው ታውቋል። በዚህ የ2018 በጀት ዓመት ላይ ያነጋገርናቸው የምጣኔ ሀብት ባለሙያው ቆስጠንጢኖስ በረ ተስፋ በጀቶች ላልታለመላቸው ዓላማ የሚውሉበት ሁኔታ እንደሚፈጠር አንስተው ለዚህም በምሳሌነት የፌዴራል ኦዲተር መስሪያ ቤት የሚያወጣቸው ሪፖርቶችን መመልከት ተገቢ መሆኑን አንስተዋል። የሚገኝ ነገር ነው። ብክነት፣ ያልተሰበሰቡ ገንዘቦች፣ የጠፉ ገንዘቦች የሚሉ ነገሮች ናቸው። በትክክል ይውላል አይውልም የሚለው ጥያቄ ለመመለስ ያንን ያገናዘበ ምርምር የተሰራ ነገር መኖር ይኖርበታል እና ለዚህ ጥሩ አመላካች የሚሆን ዋና ኦዲተር መስሪያ ቤት ነው። ምክንያቱም አንደኛ ገንዘቡን ኦዲት ያደርጋል፣ ሁለተኛ ደግሞ የተሰሩ ስራዎችና ያልተሰሩ ስራዎች ብሎ ደግሞ እነዚህን ያመላክታል። ስለዚህ እዛ ጋር ዘርዘር ያለ ነገር ይኖራል የሚል ግምት አለኝ። በአብዛኛው አሁን በጀቱን ማሳካት የሚቻለው ገቢ ሲኖር ነው እና የገቢዎች ሚኒስቴር ብዙ ተግዳሮቶች አሉት። የኮንትሮባንድ ንግድ አሁን ገቢ በብቃት መሰብሰብ እንደማይችል ይናገራል። በአብዛኛው ግን እንግዲህ አስተዳደር ጉድለቶች የክልሉ በየወረዳው ያለ በፌዴራል ደረጃ የሚሰጠው ከፍተኛ ድጎማ ለክልሎች ስራ ላይ እንዴት እንደሚውል ይሄ ሄዶ ግምገማ ማካሄድ ያስፈልጋል። የበጀት ድልድሉ በሚደረግበት ወቅት የአሁኑ የበጀት ረቂቅ ከበፊቶቹ ከፍ ማለቱ የሚጠበቅ መሆኑን ያነሱት ቆስጠንጢኖስ ለዚህም የዶላር ዋጋ ከፍ ማለትና የእንቅስቃሴዎች መጨመርን በምክንያትነት አንስተዋል። የአሁኑ አክቹዋሊ የጨመረው የብር ዋጋ በውጭ ምንዛሪ ሲታይ በእጥፍ ስለወረደ ዋጋው አሁን ከውጭ በተለይ መንግስት ሊገዛቸው የሚችሉ ነገሮች በብር ስናስባቸው ከእጥፍ በላይ ነው የሚሆኑት። ያኔ በ56 ብር የሚታሰበው አሁን በ130 ብር ነው የሚታሰበው። ስለዚህ ይሄ አንዱ እሱ ነው። ግን ሌላው የሀገራት ኢኮኖሚ ሁልጊዜ እያደገ ነው የሚሄደው። አሁን ጂዲፒ የሀገራት ጂዲፒ የኢትዮጵያ ጂዲፒ 50 ቢሊዮን የነበረ አሁን ከ100 ቢሊዮን በላይ ነው እና በየአመቱ የህዝብ ቁጥር በጨመረ ቁጥር የአገልግሎትና ቁሳቁስ ዝውውሮች በጨመሩ ቁጥር ኢኮኖሚ እያደገ ስለሚሄድ በጀቱም በዛ ደረጃ እያደገ ይሄዳል። በዚህ የውይይቱ መድረክ የገንዘብ ሚኒስቴር ሚኒስትር ዴኤታ ኢዮብ ተካልኝ በጀቱ መንግስት የተረጋጋ ኢኮኖሚ እንዲኖር ለማድረግ ያለውን ቁርጠኝነት የሚያሳይ መሆኑንም ጠቁመዋል። የተለያዩ ጉዳዮችን ከግምት ውስጥ በማስገባት በተቋማት ቅድሚያ የሚሰጣቸውን በመለየት ተጨማሪ በጀት ጥያቄ በማያስነሳ መልኩ ለማዘጋጀት ጥረት መደረጉን ገልጸዋል። ስራ አጥነትን በሚመለከት በየደረጃው ካሉ ከሚመለከታቸው አካላት ጋር በመሆን ክህሎትን የማሳደግና ስራ ፈጠራን ማዕከል ያደረገ ስራ እየተሰራ መሆኑንም አንስተዋል። የስምንተኛ ክፍል መልቀቂያ ፈተና ውጤት ይፋ መሆኑን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ገለጸ።
የ2017 ዓመተ ምህረት የ8ኛ ክፍል ከተማ አቀፍ መልቀቂያ ፈተና ከወሰዱት 70525 ተማሪዎች መካከል 88.8 በመቶ 50ና ከዚያ በላይ ውጤት ማምጣታቸውን ቢሮው በዛሬው ዕለት ለጋዜጠኞች በሰጠው መግለጫ አስታውቋል። አዲስ እንግዳ ሰው በአዲስ አበባ ከተማ ሰኔ 3 እና ሰኔ 4 ሲሰጥ የነበረው የ2017 ዓ.ም የ8ኛ ክፍል ከተማ አቀፍ መልቀቂያ ፈተና ውጤት በዛሬው ዕለት ሰኔ 17 2017 ዓ.ም ይፋ መሆኑን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ለጋዜጠኞች በሰጠው መግለጫ አስታውቋል። ውጤቱ ባለፉት ዓመታት ከተመዘገበው ከፍተኛና የተሻለ መሆኑን የገለጹት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዘላለም ሙላቱ በአጭር ጊዜ ታርሞ ይፋ ደረጉ ተማሪዎች ለቀጣይ የትምህርት ዓመት ከወዲሁ በቂ ዝግጅት እንዲያደርጉ ለማስቻል መሆኑን ተናግረው አጠቃላይ የተፈታኞችን ቁጥርና የመቁረጫ ነጥብ አሰጣጥን አስመልክቶ አብራርተዋል። ወደ 70525 ተማሪዎች በፈተና ስርዓት ውስጥ አልፈዋል። በዚህ ውስጥ እንደየ ሁኔታው የቀን የመንግስት 36869 የቀን የግል ትምህርት ቤት ላይ የተማሩ 27248 የመንግስት የማታ ደግሞ 4952 የግል የማታ 395 የርቀት ተማሪዎች ደግሞ 859 የግል ተፈታኝ ደግሞ 202 በድምሩ 70525 ለፈተና ተቀምጠዋል ማለት ነው። በአጠቃላይ በዚህ ፈተና ሂደት ውስጥ የማለፊያ ነጥብ 50ና ከዛ በላይ ያመጡ ተማሪዎች ወደሚቀጥለው ትምህርት እርከን ወይም ወደ 9ኛ ክፍል እንዲያልፉ ተወስኗል። አካል ጉዳተኞች ደግሞ የተለያየ አካል ጉዳት ያለባቸው የልዩ ፍላጎት ተማሪዎቻችን ደግሞ 45 እና ከዛ በላይ ያመጡ ተማሪዎች ወደ ቀጣይ ትምህርት እርከን እንዲያልፉ የቢሮ የጠቅላላ ካውንስል ወስኗል ማለት ነው። ቢሮ ባለፉት 6 ዓመታት ከተመዘገበ ውጤት ጋር አወዳድሮ ይፋ ባደረገው በዚህ መግለጫ ፈተናውን ከወሰዱት 70525 ተማሪዎች መካከል 88 ነጥብ በመቶ የሚሆኑት 50ና ከዚያ በላይ ማምጣታቸውን ነው ኃላፊው የተናገሩት። 50ና ከዛ በላይ አምጥተው ወደሚቀጥለው ትምህርት እርከን ውስጥ ያለፉ ተማሪዎች ብዛት 62639 ሲሆኑ በአጠቃላይ በፐርሰንት ሲሰላ 88.8% 50ና ከዛ በላይ አምጥቶ ወደ ቀጣይ ትምህርት እርከን አልፈዋል ማለት ነው። ውጤቱን ከትምህርት ቤቶችና በሌሎች ሁኔታዎች ፈተናውን ከወሰዱ ተፈታኞች አኳያ ይፋ ያደረገው ተቋሙ በዚህም የግል ተፈታኞች 47 በመቶ እንዲሁም ከአይነ ስውራንና መስማት ከተሳናቸው ተፈታኞች መካከል ከ45 በመቶ በላይ ያስመዘገቡት 90.9 በመቶና 91.5 በመቶ መሆናቸውን ነው ኃላፊው የገለጹት። በመንግስትና በግል ትምህርት ቤቶች ላይ የተመዘገቡ ውጤቶችን ተናግረው ልዩነቶች መጥበባቸውንም አንስተዋል። የመንግስት የቀን ተማሪዎችን በተመለከተ 90.1% ወደ 50ና ከዛ በላይ የማምጣት አቅም ፈጥረው ወደሚቀጥለው ትምህርት እርከን እንዲያልፉ እድል አግኝተዋል። የግል ትምህርት ቤቶች ደግሞ 97.2% ማደግ ችሏል ማለት ነው። በግልና በመንግስት ትምህርት ቤቶች መካከል የውጤት ልዩነት ከጊዜ ወደ ጊዜ እየጠበበ የመጣበትን ሁኔታና ያሳየናል። ይሄ የሚያሳየው እንግዲህ የስርዓተ ትምህርት ትግበራው የክትትልና የድጋፍ እንዲሁም የትምህርት ልማት ስራችን በልዩ ትኩረት በመሰራቱ ድሮ የነበረው በመንግስትና ግል ትምህርት ቤቶች መካከል ያለ የውጤት ልዩነት አሁን በጣም ወደ 1 ዲጂት ማጥበብ የቻልንበት ደረጃ ደርሰናል። ይሄ ትልቅ ድል ነው ለኛ። በዘንድሮ የትምህርት ዘመን በከተማዋ በአጠቃላይ 656 ትምህርት ቤቶች የ8ኛ ክፍል መልቀቂያ ፈተናን ያስፈተኑ ሲሆን ከነዚህም ውስጥ 276 የሚሆኑት 100 በመቶ ማሳለፍ መቻላቸውን የተቋሙ መረጃ ያመላክታል። በከተማዋ ደረጃ 20 ከፍተኛ ውጤት ያስመዘገቡ ተማሪዎች መኖራቸውን ያስታወቀው ቢሮ ከነዚህም 13 ተማሪዎች ከአዳሪ ትምህርት ቤቶች መሆናቸውንና ቀሪዎቹ ከሌሎች ትምህርት ቤቶች እንደሆኑ ነው ይፋ ያደረገው። በተማሪ ደረጃ ትልቅ ውጤት የተመዘገበው 97.3 በመቶ መሆኑን ገልጾ ለተመዘገበው ከፍተኛ ውጤት ሁሉንም ባለድርሻ አካላት ቢሮው አመስግኗል። በቀጣይም የ6ኛ ክፍል ከተማ አቀፍ ፈተና በጥቂት ቀናት ውስጥ አርሞ ውጤቱን ይፋ እንደሚያደርግ ከወዲሁ አስታውቋል። በ2018 በጀት ዓመት ከውጭ በድጋፍ በሚገኙ የገንዘብ ድጋፎች የሚፈጸሙ ገዢዎች
በሙሉ በኤሌክትሮኒክስ ስርዓት እንደሚፈጸሙ ተገለጸ። የመንግስት ገዥና ንብረት ባለስልጣን የፌዴራል መንግስትና ገዥ ንብረት አስተዳደር ስርዓት ለማዘመን የሚያስችል አዲስ የህግ ድንጋጌ አዋጅ ጸድቆ ወደ ስራ መግባቱን አስታውቋል። ፍራኦል ኃይሉ የመንግስት ግዢና ንብረት ባለስልጣን በ2017 ዓ.ም ባከናወናቸው ዋና ዋና ተግባራትና በቀጣይ በ2018 በጀት ዓመት እቅድ አፈጻጸም ግቦች ዙሪያ ከባለድርሻ አካላት ጋር ውይይት ማካሄዱን አስታውቋል። በዚህም ባለስልጣኑ በ2017 በጀት ዓመት የፌዴራል መንግስት ግዢና ንብረት አስተዳደርን ለማዘመን የሚያስችል አዲስ ድንጋጌ አዋጅ ጸድቆ ወደ ስራ መግባቱን ይፋ አድርጓል። ለሀገሪቱ የገንዘብ ድጋፍ ከሚያደርጉ ከዓለም አቀፍ ተቋማት በሚገኘው ገንዘብ ግዢ የሚፈጸሙ የመንግስት ንብረት በኤሌክትሮኒክስ ግብይት ስርዓት ለማከናወን ባለስልጣኑ ዝግጅቶችን ማከናወኑን የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር መሰረት መስቀሌ ተናግረዋል። ባለስልጣኑ በቀጣይ በ2018 ዓመትም ከዓለም አቀፍ ተቋማት በሚገኙ የገንዘብ ድጋፍ የሚፈጸሙ የመንግስት ንብረቶች ሙሉ በሙሉ በኤሌክትሮኒክስ ስርዓት እንደሚፈጸሙ ዳይሬክተሯ አክለው ተናግረዋል። እንደ ዓለም ባንክ የመሳሰሉ የልማት አጋሮች ፈንድ የሚያደርጉበት ግዢ ሲሆን በኤሌክትሮኒክስ የመንግስት ግዢ ስርዓት መፈጸም እንዲችል ሲስተሙን ዝግጁ አድርገናል። ዓለም ባንክ በዚህ ዓመት አጋማሽ ላይ ሪፖርት ባደረገልን ጥናት አካሂዶ ማለት ነው አሰስመንት ሪፖርት ሰጥቶናል። እንዲሁም ደግሞ የዓለም ባንክ ግዢዎች ሙሉ በሙሉ ኖ ኦብጀክሽን የሚያስፈልጋቸውን ጨምሮ ማለት ነው በመንግስት የኤሌክትሮኒክስ ግዢ ስርዓት እንዲፈጸም እንደሚፈልጉ በደብዳቤ ገልጸውልናል። ለገንዘብ ሚኒስትሩ ለኛ መስሪያ ቤትም ይሄን አስገብተዋል። እኛ ለዚህ ዝግጁ ሆነናል። 2018 መጀመሪያ ጀምሮ ሁሉም በፈንድ ድጋፍ የሚገዙ ግዢዎች በአጠቃላይ በኤሌክትሮኒክስ የመንግስት ግዢ ስርዓት ብቻ ይፈጸማሉ ማለት ነው። ስለዚህ በሁሉም ተቋማት ከኤሌክትሮኒክስ የመንግስት ግዢ ውጪ የሚፈጸም ከዛ ከኤሌክትሮኒክስ ውጪ በማኑዋል የሚፈጸም አይኖርም ማለት ነው። በተያዘው የ2017 በጀት ዓመትም በአጠቃላይ ግዢ የተፈጸሙ 583.9 ቢሊዮን ብር ግዢ መፈጸሙን ዳይሬክተሩ አንስተዋል። ከነዚህም ውስጥ 241 ቢሊዮን ብር በላይ የሚሆነው በኤሌክትሮኒክስ የተፈጸሙ ግብይቶች መሆናቸውንም ተናግረዋል። ሌላው እንግዲህ በዚህ በጀት ዓመት ይሄ ሪፖርት እስከተጠናቀረበት ጊዜ ድረስ 583.9 ቢሊዮን ብር ያህል ግምት ያለው በእቅዳችሁ ላይ ያለው ተወስዶ ይሄን ያህል ግዢ እየተካሄደ ነው የሚገኘው። በጨረታ ሲታይ ወደ 46127 የሚደርሱ ጨረታዎች በግዢ ሂደት ላይ እንዳሉ አይተናል። እንግዲህ ከዚህ ውስጥ በግልጽ ጨረታ 236.79 ቢሊዮን ብር የሚሆነው በግልጽ ጨረታ የተፈጸመ ነው። 4.389 ቢሊዮን በዋጋ ማቅረቢያ የተፈጸመ ነው። በድምሩ 241.183 ቢሊዮን ብር የሚያህል ግዢ አልቆ ውል ተፈጽሟል ወይም ደግሞ ግዢ ተፈጽሟል ማለት ነው። 116 ባለ በጀት የፌዴራል መስሪያ ቤቶች ባለፈው ዓመት ሙሉ በሙሉ ዓመታዊ የግዢ እቅድ ያስገቡ ቢሆንም አንዳንድ ዩኒቨርሲቲዎችና አንዳንድ ተቋማት ላይ መዘግየቶች የተስተዋሉ መሆኑን መሰረት አንስተው በቀጣይ የ2018 በጀት ዓመት ሙሉ የፌዴራል ተቋማት በሕጉ መሰረት እስከ ሐምሌ 30 ዓመታዊ የግዢ እቅዳቸውን እንዲያስገቡ እንደሚደረግም አመላክተዋል። ባለስልጣኑ ይህንን የኤሌክትሮኒክስ ግብይት ወደ ክልሎችና ከተማ አስተዳደሮች ለማስፋፋት እየሰራ መሆኑ ተገልጾ በዚህም አዲስ አበባ ከተማ አስተዳደር ወደ ኤሌክትሮኒክስ ግብይት ሙሉ በሙሉ መግባቱና ኦሮሚያ ክልልም ግብይቱን በኤሌክትሮኒክስ ለማድረግ ዝግጅት ማጠናቀቁን ዋና ዳይሬክተሯ መሰረት መስቀሌ ተናግረዋል። እንግዲህ ወደ ክልሎችስ ይሄን ስርዓት ለማውረድ ምንድነው ያደረግነው የሚለውን ለማንሳት እስካሁን ባለው አዲስ አበባ ከተማ አስተዳደር ግዢውን ፓይሌት ባደረጋቸው 13 ተቋማት ውስጥ ግዢ እየፈጸመ ያለው በኤሌክትሮኒክስ ግዢ ስርዓት ነው። ይሄ ወደ ተግባር መግባቱ በጣም ጥሩ ፕሮግረስ ነው። ኦሮሚያ ዝግጅቱን በሙሉ ጨርሷል። 2018ን በዚህ ነው የሚሰራው። የከስተማይዜሽን አልቋል። ስልጠና የሚሰጥበትን ደረጃውን የጠበቀ ላብ ገንብቷል። ተቋማትን ለይቷል። አሰራሮቹን በዛ አስተካክሏል። ስለዚህ አሁን ስልጠናዎችን በመስጠት ሂደት ላይ ስለሆነ በሚቀጥለው ዓመት ኢሚዲየትሊ ይጀምራል። ሲዳማ ያው ወደ አፈጻጸም አልገባም። ከስተማይዜሽን የሰራው የሰርቨር እጥረት ገጥሞት ነበረ። ደቡብ ኢትዮጵያ ክልል፣ ማዕከላዊ ኢትዮጵያ ክልል፣ ሶማሌ ክልል፣ ድሬዳዋ ከተማ አስተዳደር፣ ደቡብ ምዕራብ ኢትዮጵያ ክልል እና አማራ ክልል 2018
ግዢያቸውን በዚህ ለመጀመር በተመረጡ ተቋማት ላይ መጀመር እንዲችሉ እኛም አወያይተናቸዋል። የመንግስት ግዢና ንብረት ባለስልጣን በ2017 በጀት ዓመት ገጠሙኝ ካላቸው ዋነኛ ችግሮች መካከል አዳዲስ ከተዘረጉ ቴክኖሎጂዎች ጋር ተያይዞ የሰለጠነ የሰው ኃይል አለመኖሩ በስፋት የሚነሳ መሆኑንም ገልጸዋል። 2017 በጀት ዓመት ያጋጠሙ ችግሮች በዘርፉ የነበሩ ችግሮች ምንድናቸው የሚለውን ነው። እንደ ተቋም ብቻ ሳይሆን እንደ ዘርፍ ወስደን ስናይ የመጀመሪያው እነዚህ ከተዘረጉት አዳዲስ አሰራሮችና ቴክኖሎጂዎች ጋር ተያይዞ የሚያጋጥሙ ችግሮች ናቸው ዋነኞቹ። አንደኛው የሰለጠነ የሰው ኃይል በበቂ መጠን እና በጥራት ካለመኖር ጋር ተያይዞ የሚታይ ክፍተት አለ። ይሄ እንግዲህ በሁሉም ባለበጀት መስሪያ ቤቶች የሚያጋጥም ችግር ነው ማለት ነው። የሰለጠነ እና ብቁ የሰው ኃይል ካለመኖሩ ጋር ተያይዞ እስካሁንም ድረስ ከድጋፍ ያልተላቀቁ ተቋማት አሉ። የፌዴራል መንግስት ንብረት የሆኑ ግዢ የሚፈጸምባቸው መስሪያ ቤቶች የሰነድ ምዝገባና ሌሎች ተግባራትን ለማከናወን በተለይ ደግሞ የመንግስት ንብረት የሆኑ እንደ መንገድ፣ የህንፃ ግንባታ የመሳሰሉት የመንግስት ሀብት የሆኑትን ተመዝግበው የሚያዙበት ስርዓት የሚዘረጋ መሆኑን ተመላክቷል። በቅኝ ግዛት የወጡ ፖሊሲዎች፣ የህግ ማዕቀፎችና የአገልግሎት አቅርቦት ክፍተቶች መሻሻል አለባቸው ሲል ኮሚሽኑ ገልጿል። መስከረም አዲሱ የፌዴራል ሲቪል ሰርቪስ ኮሚሽን ያካሄደው 10ኛው የአፍሪካ የመንግስት አገልግሎት አስተዳደር ጉባኤ ከሰኔ 14 እስከ 16 መካሄዱ አይዘነጋም። በዚህም ጉባኤ ከተለያዩ የአፍሪካ ሀገራት የተውጣጡ ከ800 በላይ የጉባኤ ተሳታፊዎች የተካተቱበት እንደሆነ የገለጹት የፌዴራል ሲቪል ሰርቪስ ኮሚሽን ዋና ኮሚሽነር መኩሪያ ኃይሉ ናቸው። ዋና ኮሚሽነሩ እንደገለጹት ከሆነ የጉባኤው ዋናኛ ዓላማ በቅኝ ግዛት የወጡ ፖሊሲዎች፣ የህግ ማዕቀፎችና የአገልግሎት አቅርቦት ክፍተቶችን ለማሻሻል ታስቦ የተዘጋጀ ጉባኤ ነው ብለዋል። ይህንንም ክፍተት አሁን ላይ ባለው ትውልድ ብቻ መፍታት ባለመቻሉ ምክንያት አካታችና ብዝሃነትን ከግምት ውስጥ ያስገባ እንዲሁም ሰው ተኮር የሆነ አገልግሎት እንዲፈጠር ጊዜውን በዋጀ ቴክኖሎጂ ታግዞ የተፋጠነና ተደራሽ የማድረግ ስራ ሊሰራ ይችላል በሚል ርዕሰ ጉዳይ ጉባኤው እንደተካሄደና የመፍትሄ አቅጣጫዎችም እንደተቀመጡ እንዲያስረዳሉ። ወደ 800 የጉባኤ ተሳታፊዎች ተሳትፈዋል። ዋና ጭብጡ የነበረው በአፍሪካ ኢትዮጵያ ቀኝ አልተገዛችም፣ ሌሎች ብዙ የአፍሪካ ሀገራት ቀኝ የተገዙ ስለሆነ የምንተዳደረው በቀኝ ግዛት በወጡ ፖሊሲዎች፣ የህግ ማዕቀፎች ስለሆነ ተንከባለው ለብዙ አመታት ተንከባለው የመጣ የአገልግሎት አቅርቦት ላይ የተፈጠረ ክፍተት አለ። ይሄ ክፍተት አሁን ባለው ትውልድ መፍታት አልተቻለም። ስለዚህ ይሄ አካታች ብዝሃነት ከግምት ውስጥ ያስገባ የሰው መብት የሚያከብር እና ሰው ተኮር የሆነ አገልግሎት አሁን ባለው ቴክኖሎጂ ታግዞ እንዴት ማፋጠን እና ተደራሽ ማድረግ እንችላለን የሚል ዋና ጭብጡ እዚህ ላይ ነው የነበረው። በተለይ የአፍሪካ ህብረት አባል ሀገራት ውይይት ጭብጡ እዚህ ላይ ነው የነበረው። ኮሚሽነሩ አያይዘውም ከአፍሪካ የመንግስት አገልግሎት አስተዳደር ጉባኤ በተመሳሳይ የተባበሩት መንግስታት የአፍሪካ ቀጠና ፎረም እንደተካሄደ ገልጸው በዚህም ጉባኤ ዲጂታል ቴክኖሎጂና አርቲፊሻል ኢንተለጀንስን በሚመለከት እንዴት ማሳደግና መፍጠር ይቻላል በሚሉ ርዕሰ ጉዳዮች ውይይት እንደተደረገም ገልጸዋል። ከውይይቱ በኋላም ወደ ድምዳሜ እንደተደረሰም እንዲህ አስረድተዋል። የተባበሩት መንግስታት የአፍሪካ ቀጠና ፎረም ላይ ደግሞ በዋነኛነት ትኩረት ያደረገው ቴክኖሎጂ ላይ ነው። የዲጂታል ቴክኖሎጂ፣ የአርቲፊሻል ኢንተለጀንስ እና የትልቅ ቢግ ዳታ እንዴት መፍጠር ይቻላል፣ አሁን ያለውን ቴክኖሎጂ በአንድ ማዕከል አድርጎ ለዜጎች እንዴት ተደራሽ ማድረግ ይቻላል የሚል ላይ ነበረ ትኩረት ያደረገው ማለት ነው። አሁን ድምዳሜ ላይ የተደረሰው እኛም ትልቅ ፈተና ውስጥ የምንገባበት ውሳኔዎቹ እነዚህ ጉዳዮች እንዴት ወደ ህዝቡ ማድረስ እንችላለን፣ በአንድ ማዕከል አገልግሎት በቴክኖሎጂ ታግዞ ግልጽነት፣ ተጠያቂነት ባለው አኳኋንና ህዝብን የሚያከብር ሰው ተኮር የሆነ አገልግሎት እንዴት ተደራሽ ማድረግ እንችላለን የሚል ቃል የተገባበት ከሰኔ 14 እስከ 16 2017 ዓ.ም የተካሄደው ይህ ጉባኤ የአፍሪካ ህብረት አባል ሀገራት በሁለት ዓመት አንድ ጊዜ የሚያደርጉት ጉባኤ መሆኑን ያስታወሱት ኮሚሽነሩ በዚህ ዓመት ኢትዮጵያ እንዳዘጋጀችውና በቀጣይ ማለትም በ2027 ኢትዮጵያ ድጋሚ የጉባኤው አዘጋጅ ሆና መመረጧንም እንዲህ ይገልጻሉ። እና ይሄ ጉባኤ የሚካሄደው በተለይ የአፍሪካ
ህብረት አባል ሀገራት በየ2 ዓመት የሚደረግ ነው። ዲክላሬሽኑ በጣም ጠንከር ያለ እና ትልቅ ኃላፊነት ያለበት ስለሆነ እንዳያችሁት ሀገራት ያንን ጉባኤ ማዘጋጀት ፈራ ተባ ሲሉ እኛም ትልቅ ፈተና ቢሆንም አሁን ካለንበት ሁኔታ ትልቅ ትራንስፎርሜሽን አርገን ለመገኘት ሌሎች የአፍሪካ ሀገራቶችም እንዲታዘቡን ከሰራን ደግሞ እንዲያደንቁን በዋነኛነት ደግሞ ለህዝባችን በመታመን ህዝብ ተኮር ሰው ተኮር አገልግሎት ተደራሽ ለማድረግ ቃል የገባንበትና የ2027 ጁን ኢትዮጵያ የሚቀጥለውን ጉባኤ ለማዘጋጀት ቃል ገብታለች። በኢትዮጵያ ለ3 ተከታታይ ቀናት የተካሄደው የአፍሪካ የመንግስት አገልግሎት አስተዳደር ጉባኤ በትናንትናው ዕለት ሊጠናቀቅ መቻሉንም አሻም በተገኘችበት አረጋግጣለች። ተመልካቾቻችን የዕለቱን ዜናችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የሀገሪቱ የኢኮኖሚ እንቅስቃሴዎች በመለወጣቸው በ2018 በጀት ከፍ ማለፉ ተገለጸ። የ8ኛ ክፍል መልቀቂያ ውጤት ይፋ መሆኑን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ገለጸ። በቅኝ ግዛት የወጡ ፖሊሲዎች፣ የሕግ ማዕቀፎችና አገልግሎት አቅርቦት ክፍተቶች መሻሻል አለባቸው ሲል ኮሚሽኑ አስታወቀ። ከውጭ ኢራን ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የተኩስ አቁም ስምምነት ጥሳለች በሚል እስራኤል ቴሄራን ላይ ጠንካራ ጥቃቶች እንዲፈጸሙ አዘዘች። ለዛሬ ዕለተ ማክሰኞ ሰኔ 17 ቀን 2017 ዓ.ም ከአሻም ቴሌቪዥን ያሰናዳናቸው የሰዓቱ ዜናዎች በዚህ መልኩ ተጠናቀዋል። አብራችሁ ተነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ተረኛ አሳላፊው እኔ ብርሃን ሸቴ ነበርኩ። በቀጣይ የአሻም ቴሌቪዥን መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!